ደውለሽ ራሱ ሶፋ ላይ እንዳይተኛለች አራት ልጅ ካንቺ ጋር የተኛ እንጂ ሶፋ ላይ ልጅ ሶፋ ላይ እንዲተኛ አልፈልግም ደውላልኝ ነበር እና አታምኚውም ለምን አብሮሽ የማያድረው ምን ማለት ነው አታምኚውም እያሉኝ እኔ አላድርም ለምን ወይኔ ምን ችግር አለው ምንም ነገር ከተፈጠረ ደግሞ አለ አይደለ አራት ልጆች ናቸው ሊፈጠሩ የሚችሉት እና ታዲያ ምን ቀልድ ነው ሰላም 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 ውድና አራት ልጆች አንድ በምን ጊዜ ባይዘዊ ውዶቼ ማለት ነው 1 ደቂቃ ሳይሞላ ነው ቤቱ ግብት ያልኩት ቪዲዮ እያየው ኖቲፊኬሽን መጣልኝ ማለት ነው የብሩኬ እና ስልኩ እጄ ላይ ስለነበረ ስለዚህ የቀደመኝ ካለ ብሩኬ ኤንድ ሃይሚ ዌልካም ብያለሁ ዛሬ ጮማ የሆነ ቪዲዮ ነው በላይክ ሼር እንጀምር ብያለሁ ግን አጠፋዋለሁ ስለዚህ በሼር ጀምሮ በጣም ደስ የሚል ነው ብርድ እየገባ እንደዚህ አይነት ወሬ አስቡት ድሪም አልኩት ድሪም ኤቭሪባዲ ጋይስ ማለት ነው ጨመራችሁ ግን እናንተ ሙሽ ተቆጥታለች አልጋ ላይ መስተመተኛት አለብሽ ሳሎን ለምንድን ነው የምተኛው ለብቻህን እያለች ነው ባይዘው ውዶቼ ማለት ነው እንግዲህ ሃይሚትዬ መግቢያው ላይ ያስቃል እንደዚሁም ደግሞ ስለ መኪናው ዋው በጣም ነው የሚያምረው ማሻአላ ተባረካላ እኔ ራሴ መኪና ያኔ የቀየረው ላይክ እንደዛ መስሎኝ ነበር ማለት ነው የኔ ውድ ይሄን ቪዲዮ ስታየው አመሰግናለሁ እና ዛሬ ደግሞ የመጣሁት ብሩኬ ተኝቷል ሶፋ ላይ የተኛው እና ሃይሚትዬ እንግዲህ ያው ብቸኝነት በጣም ከባድ እንደሆነ ነው እንዴት እንዳለፍኩት እንዴት እንደተወጣሁት ላይክ እንደዚሁም ደግሞ እዚህ ጋር ደግሞ በረድ አልኩ የምታወራው ነገር ትንሽ በረድ ስለሚያደርግ ማለት ነው እና እንደዚሁም ደግሞ እዚህ ጋር ያው አንዳንድ አስተያየት መሰለንም ብንናገር ቅር እንዳይላችሁ እሺ አንዳንዴ ማለት ስቴፕ ባይ ስቴፕ ነው እኛም ደስ ብሎናል ለምን ያው ብቸኝነት በጣም ከብዷት ነበር ዛሬ ላይ ግን ከዚህ በፊትም ብሩክን አልፈልግም ይውጣ ያለች ያው የሴትነት የክብር ነገር የሚባል ነገር እንደዚህም ደግሞ ቤተሰቦች ሳታስፈቅድ ስለሆነ ነው የምትለው ሃይሚዬ ማለት ነው እና ለዛ ነው እንጂ አንድ ላይ ደግሞ ሰው መልመድ ሰውን የመሰለ የለም ባይዘው ከሰው ጋር አንደኛ ነገር ብቻችሁን ያኒ ከብቸኝነት ለረጅም ዓመት ከተቀመጣችሁ ይዋሃዳችኋል ገባችሁ ከሰው ጋር ስትኖሩ ደግሞ ያ ሰው ድንገት ካሌለ እቤት እንኳን ለስራ ጉዳይ ሌላ ሀገር ከሄደ ምግብ ራሱ አትበሉም እንደነገርኳችሁ እኔ እዚህ በመጀመሪያ ባንጋሊ ናት ሌላ ዜጋ ነበረች አይ ቲንክ ያው ባለፈው ባደረኩት ነገር ያው አንድ አይደለ ሴትነት ይዞኝ ነው ፍርሃት አለ እንዴት ሴትና ወንድ አንድ ላይ ይኖራሉ የሚለው ነገር ለክብራችሁም ለስማችሁም ላይ እንግዲህ ሃይሚትዬ የስተርዴ ብሩኬ ጨው ያበላትን ላይክ እሱ ነገርም እንዳለ ሆኖ ተናግረዋለች እኛንም በጣም ፈን ያደረገን ነበር የስተርዴ ማለት ነው እንደዚሁም ደግሞ ያው ብቸኝነት ኑሮንም በደንብ አይታው ብቸኝነት በጣም እንደሚከብድ ነው ባይዘው ውዶቼ ሁላችንም አንድ አይነት አይደለም ያኒ ብቸኝነት አሁን በጣም ይከብዳል አብሶ ሲጀምሩት ሱብሃንአላህ በጣም ነው የሚከብደው ለረጅም ዓመት ቁጭ ካላችሁ 4 ዓመት 5 ዓመት ከዛም በኋላ ይዋሃዳችኋል ከዛም በኋላ ደግሞ ሰው ከለመዳችሁ በኋላ ደግሞ ያ ሰው ለስራ ጉዳይ እንኳን ሌላ ሀገር ከሄደ ላይክ ምግብ እንኳን አይበላም ማለት ነው እዚህ ያው እኛ ሸቃሊ ታውቃላችሁ ከሰው አንድ ላይ ስንሰራ ነው በብዛት ያው ከሁለት ከሌላ ዜጎች ጋር ሰርቻለሁ አንዷ ስትሄድ ለሳምንት ያክል ምግብም አልበላም ነበር መልሰው ደግሞ እንደዚህ ያመጡልኝ አልሐምዱሊላህ እና ሰው መልመድም ይከብዳል ብቸኝነትም በጣም ይከብዳል ቶታሊ ግን ሃይሚትዬ እንዳለችው እንግዲህ ብሩክን ያው ሴትነት ይዞኝ ነው ባለፈውም የተደረደርኩት ላይክ ብላለች ባይዘው በጣም ደስ ብሎኛል ሁላችንም ተደስተናል ሃይሚትዬ እንዳለችው ግን እንዴት ነው ነገሩ ሪሊዮን ነው ያኔ እዚህ ጋር ውዶቼ ማሮቼ ማለት ነው ቅር እንዳይላችሁ ለምን እኔ አሁን ለምሳሌ ብሩክና ሃይሚትዬ አንድ ላይ በመሆናቸው ረቢ ነው የምላችሁ በጣም ደስ ብሎኛል ለምን ብሩኬ ሃይሚዬ ፍቅረኛ ስለሆነ ማለት ነው ግን የሆነ ነገር ያኔ የሚካሄድ ነገር ከሚዲያ ውጪ ከካሜራ ጀርባ ሊኖር ይችላል ያን ደግሞ ሃይሚትዬ በግልጽ እንድታረጊ እንፈልጋለን ማለት ነው ገባሽ ለምሳሌ ትምህርትም እንዲሆን አንድ ፍቅረኛዋ ያው ብቸኝነት ሲደብራት ላይክ ብቻዋን ስትሆን ብቸኝነት በጣም ነው የሚከብደው እና በቃ ፍቅረኛዬን ቤት ላኑረው እንዳትል ማለት ስለዚህ አንዳንድ መስፈርቶችን መስተን ፈልጋለን ይሄን ነገር ስናገር
የመሰለኝን ወዶቼ ቅር እንዳያሰኝ እንዳትሉ። እዚህ ጋር አስተያየት የምንሰጠው ቪዲዮ ላይ ያለውን ብቻ ነው። ሀይሚዬ ሽማግሌ ጨርሳለች፣ ከካሜራ ጀርባ ቃል ኪዳን አድርጋለች። እሱ ትክክል ነው። ሀይሚዬ ሺዝ ስማርት ናት፣ አስተዋይ ልጅ ናት። ግን እኔ አስተያየት የምሰጠው ከአንደበታቸው የወጣውን ብቻ ነው። እሺ ውዶቼ ቅር እንዳይላችሁ ማለት ነው። ብሩኬ ያስፈልጋታል፣ አጠገቧ መስት ነው። ገባችሁ? እና ደስ ይላል እንግዲህ ይሁንም ብላችሁ ታስባላችሁ። እና እግዚአብሔር ይመስገን በእርግጥ ያው ፋሚሊዎችም ይረዱኛል እና ተረድተውኝ ነገሮችን እኔ ያው ቅድሚያ ያደረኩት ምንድነው ፋሚሊን ማስፈቀድ ነበረ፣ ማውራት ነበር። ለምን ቪዲዮ ሊያዩ ስለሚችሉ ድንገት እንዴት እንደዚህ አይነት ነገር ይፈጠራል? ግን ውዶቼ ይሄ ፓርት እኔ አልገባኝም። እኔ 100% ሀይሚዬና ብሩኬ አንድ ክላስ ውስጥ ኖርማል ችግር የለውም። ይሄን ነገር 100% ማለት ነው። እንኳን ሀይሚዬና ብሩኬ ብዙዎቹ ማለት ነው። ግዴታ አንድ ሰው አንድ ቤት ውስጥ አደረ ማለት ሌላ ነገር ፈጸመ ማለት አይደለም። ገባችሁ? ግን አንድ ፍቅረኛ አይዶን ነው አም ድሪም ይቅርታ፣ እዚህ ጋር እስቲ ሀሳቤ ሰብስቤ ማታ እመጣለሁ። ለማንኛውም እስቲ ስቴፕ ባይ ስቴፕ አስተያየት ልስጥ እንጂ እንዴት ነው የሚሆነው? እኔ ፍቅረኛዬ ምንም ነገር ሳያደርግ ከሱ ጋር መኖር this is classmate ሀይሚቲ ማይ ስዊት this is classmate you know no classmate እና አላቅላችሁም። እዚህ ጋር I am so sorry ውዶች እንዳትቀየሙኝ፣ አስተያየት ነው። እኔ ምንም እንደ ጋሽ የሁሉ የቡታጅራ ፋሚሊዎችማ ዶላሩ ነው እንጂ የምታያቸው። እናንተም ደግሞ ፈቃደኞች ነበራችሁ። ብዙ ሰው ያው እንዴት ሴትና ቤት ስቀይር ምናምን ብሩኬ ራሱን ህይወት መኖር ሲጀምር እንዴት እንደመሆን አላውቅም። ግን እሱ ሀይሚትዬ እኔ ለምሳሌ እኔ ስለ ራሴ ሳወራ ከብሩኬ ጋር በመሆንሽ ረቢም አይ አም ቬሪ ሃፒ፣ በጣም ደስተኛ ነኝ። ደስተኛ መሆነው ግን ከካሜራ ጀርባ የምጨርሱት ነገር አለ ወደ ሚዲያ እንዳይወጣ የፍቅረኛሞች ላይክ እንጂ አንድ ፍቅረኛሞች ያለምንም አንድ ቤት መኖር ይሄ እንዴት ነው? እስቲ ድሪም አድርጊ ማለት ነው። ቤተሰብ እሺ ሊል ይችላል። ግን እናንተ ፍቅረኛሞች ያኔ ክላስሜት ከሆነ ይሁን እሱም ያኔ ዶርም አይዶን ነው አላውቅም፣ ይቅርታ። ይሄ የራሳችን እንትን ነው፣ ጥያቄ ምልክት ነው። ሪሊውን ነው የምነግራችሁ። እኔ በጣም ነው ደስ የሚለኝ። ሌላው ደግሞ ሀይሚትዬ ኦዲየንስ ባለው ኔቨርስ እንደ አብርሽ እንዳትሆኑ። ኦዲየንስ ባለው አትስሚ፣ ለአንቺ የሚመችሽን ነው። ብሩኬ ከአንቺ ጋር እንዲሆን ሁላችንም እንፈልጋለን። ግን ሁላችንም ቅደም ተከተላለን። ለምን ብሩኬና አንቺ ፍቅረኛሞች ናችሁ። ነገ እንዳልሽው ከአንቺ ጋር ተለይቶ መኖር የለበትም። አንቺም ትጎጃለሽ፣ እሱም እንዴት ለምደዋለሁ። እሱም ማሰብ አልፈልግም። ለምንድን ነው የምትለያዩት? አንድ ላይ መኖር ከጀመራችሁ ሽማግሌ ላካል ላይክ ፍቅረኛሞች ከሆናችሁ ማለት ነው። ከዛ ነው ደሁዝ እንዴ ውዶች፣ እዚህ ጋር ይቅርታ አድርጉልኝ። አንድ ላይ እንዲኖረው ፈልጋለሁ፣ ግን የሆነ ነገር መስተካከል አለበት። ዘርያፍሽ ዝጊ፣ ከካሜራ ጀርባ ጨርሷል እያላችሁን ነበር። ደግሞ ከጨርሱ ኢትስ ጉድ ሆነ እንደዚህ አይነት ነገሮች ሊፈጠር ይችላል። ኦኬ እዚህ ጋር መጣችልኝ አንደርስታንድ። እና ግድ የለሽ ወላጆች ኬርለስ ስለሆነ ነገ ማናስብ ከሆነ ሊፈጠር ይችላል። ትክክል ነሽ ሀይሚትዬ፣ እኔም እመሰክራለሁ። ሀይሚዬና ብሩኬ አንድ ቤት ሆኑ ማለት ይሄን ነገር እንኳን ሀይሚዬና ብሩኬ ብዙዎቹ አላማ ያለው ሰው አያረግም። ግን ምንድን ነው ይሆናልስ? እኔ አሁን ለምሳሌ ትዕግስት አንድ እህቴ መስዬ ወይ ሜሪ ከፍቅረኛ ጋር ምንም ነገር አላደርግም ብላ አንድ ቤት መኖር ይቻላል? እንደዚህ አይነት ነገር አለ በሀገራችን? ምንም ነገር አያደርጉም። ሳሎንና በረንዳ ላይ ይተኛሉ። ግቢ ውስጥ እምቢ ያሉ ግን እንደዚህ ይተኛል፣ ችግር የለውም። ይሄ እንደ ባለቤቱ ነው ወዶች። አሁን እኔ በበኩሌ ማለት ነው ፈለገ ብፈራ ለዘበኛ ወይ የሆነ ፖሊስ ጣቢያ የሆነ ነገር አስመዘግባለሁ እንጂ ሪሊውን ነው የምነግራችሁ። ቤቴ ማንንም ሰው አላስመጣም። ፍቅረኛ ምናምን ከሆነ ደግሞ እናትና አባቴ ቤት በአመት ባል ቀን ምናምን እንጂ ኔቨርስ አይሆንም። ሪሊውን ነው የምነግራችሁ። እዚህ ጋር ይቅርታ አድርጉልኝና ሀይሚዬና ብሩኬ ይኸው ፍቅረኛሞች ናቸው፣ የነገ ባለትዳሮች ናቸው። ግን አይዶን ተመልሶ ብቻውን ቢኖር ምናምን የምትለው ነገር ብቻ አልተመቸኝም። እስቲ ይሁን። ለማንኛውም የሚያስከፍለንን ነገር ማድረግ አንፈልግም። ዛሬ ላይ የሆነ ነገር ተፈጥሮ እኔ ሀይሚ ወይ ለልጄ ምን አይነት ነገር አስቀምጬለታለሁ? ልጄ ከኔ ምን ይማራል? እዚህ ጋር እኮ ስማርት ነሽ። አይኖ እዚህ ጋር ሀይሚዬ ምን አለ መሰለሽ ልጅ ለማሳደግ ብቁ አይደለውም ብለሻል። እዚህ ጋር እንኳን አንቺ ቀርቶ ገና 20 ዓመት ምናምን 29 ዓመት 30 ዓመት የሞላት
ልጅ ማሳደግ አችልም። ሪሊው ነው። ለምን አሳድጋ ካላየች የወንድሞን ልጆች ካልያዘች አሁን ስደት ላይ ብዙዎቻችን አንችልም ነበር። ሪሊው ነው የምነግራችሁ። የእድሜ ጉዳይ አይደለም፣ ግን አሳድገን ስለማናቅ እንጂ አንድ ሴት ፔሪድ ከታያት እናት ናት። 4 ነጥብ ማለት ነው። ግን ምንድነው የልጅ ደግሞ ምንድነው አንደኛ ነገር ፕሮግራም ያስፈልጋል። ሀይሚዬ ትክክል ናት። ልጁ ምን ይዞ ይወለዳል? ልጁ ምን ያስፈልገዋል? ገባችሁ? ማሳደጉ መንከባከቡ በማየትና በመማር ነው። እና ብቁ አይደለውም ላለችው ይሄም ያስኬዳል። ግን ያው ትለምጂዋለሽ። አራት ልጆች ድራማ ናቸው በሉኛ ታዲያ። እና እንግዲህ ሀይሚት ይመች። ለማንኛውም ጋዎች እንኳን ለ5 ደቂቃ ያክል እኔ ክፍል ላይ አይቆይም ህፃን ልጅ። ለምን እንደሆነ አላውቅም። አልችልም፣ መያዝ አልችልም፣ ልጅ መንከባከብ አልችልም። እና እሱ ነገር ስለሚያሳስበኝ ስጋት አይግባችሁ፣ ሌላ ነገር ውስጥ መግባት ስለማልፈልግ ማለት ነው። ሀይሚትዬ ወደ ልጁ ትልቅ ነገር ነው። ልጅ ማለት እኮ የመጨረሻው ስቴፕ ነው ውዶቼ። ልጅ ማለት እኮ የመጨረሻው ስቴፕ ማለት ነው። አንዳንዴ እህቶቼ ልጅ ለመውለድ አሁን ለምሳሌ ሀይሚትዬ እንዳለችው ለደቂቃ ልጅ መያዛችንም መንከባከባችንም ምንም ነገር አችልም እስከነጭራሹ። ያኔ እድሜም አይደለም። ለምን አሳድጋ ስላላየች የወንድሙ ልጆቿን ላይክ እንጂ ከሀይሚትዬ ደግሞ እድሜ ያነሰ የ18 ዓመት ዋንትያ ብዙዎቹ አሉ ያሳድጋሉ። ግን ምንድነው እድገት ሲባሉ ልጁ ምን በልቶ ነው የሚያደርገው? ልጁ ምን አይነት ትምህርት ቤት ነው መማር ያለበት? ልጁ ለወደፊት ምን ያስፈልገዋል? አሁን እዚህ ስደት ላይ ወደ ሀገር መላኪያ ሳንቲም ሳይኖር ራሱ ሲያረግዙ ገና በ1 ወር ሌላ ነገር ነው። ለምን ፕሮግራም ሳይዙ መውለጃውን ሳያዘጋጁ ማለት ነው። ይሄ ነገር በጣም ሮንግ ነው። ልጅ ሲወለድ ብዙ ነገር ያስፈልጋል። ከመውለድ በፊት ደግሞ መጠንቀቅ። ገባችሁ? ተሳስቶ እንኳን ከተረገዘ ቶሎ ብሎ የሆነ መፍትሄ መፈለግ ማለት ነው። መፍትሄ ማለት ያው ልጁ ያው መውለጃ የሚያስፈልገውን ነገሮች ቢያንስ እዚህ ስደት ላይ ከሆነ ወደ ሀገር ማላኪያ ላይክ እና ሀይሚዬ ደግሞ እዚህ ነገር ውስጥ የሚገባው እንደ ቀልድ አይገቡም። ሀይሚዬና ብሩኬ ኔቨርስ አይገቡም። ይሄ 100% እኔ አምንበታለሁ። እንኳን ልጅ ማለት የመጨረሻ ስቴፕ ነው። ግን እኔ ጥያቄ የሚሆንብኝ እንዴት ነው ታዲያ ውዶቼ? እኔ እኮ አሁን ቅር ያለኝ ሀይሚዬና ብሩኬ አንድ ላይ እየኖሩ የራሱን እንትን ሲይዝ ደግሞ ከእኔ ጋር ይወጣል ስትለኝ እንዴት ነው ገብቶ መውጣት አለ እንዴ? ኧረ እኔ አላቅላችሁም። ላለባችሁ ነው ካሜራ ደቅኝ የመጣሁት። አይዘው ውዶቼ ገዝትም ሆናችሁ በእንደዚህ አይነት ጉዳይ ዲስከስ አታድርጉ፣ በውስጥ አውሩ እንጂ። ለምን መሰላችሁ? አሁን ለምሳሌ ሀይሚትዬ ብዙዎቻችሁ እንደ ስደት ህይወት ነው የምታስቡት። ስደት ላይ በጣም አስነዋሪ ነገር ነው የሚታየው ውዶቼ። አስነዋሪ ማለት ባልና ሚስት ሆነው አንድ ስንት ክፍል ያኔ በአንድ በር ነው የሚገባው። ይሄ ቢግ ሪዮንግ ነው፣ በጣም ስህተት ነው። ሪሊውን ነው። እና አንዳንድ እህቶች አሁን ሀይሚና ብሩኬ እንደዚህ አይነት ነገር ያደርጋሉ ብላችሁ የደመደማችሁም አላችሁ። እንደዚሁም በሚያወራኝም አለ እንደዚህ አይነት ግን ኔቨርስ ማድረግ ሌላ ነገር ውስጥ አይገቡም። ያ ነገር እኮ ይደርሳል። ሪሊውን ነው ውዶቼ። እናንተ ነገ የልጅ አባቴ ባለትዳሬ ካላችሁ ዘላለሙ ከእናንተ ጋር ያ ነገር የሚጓዘው ገባችሁ? እና የሰው ልጅ ምን ያስፈልገዋል? ሀይሚዬ እንዳለችው ፕሮግራም ያስፈልገዋል። ገባችሁ? ፕሮግራም ያስፈልገዋል። ልትሰውት እሱ የመጨረሻ ስቴፕ ነው። ፕሮግራም ያስፈልገዋል። አንድ ላይ ሲኖር ፕሮግራም ያስፈልገዋል። ወደ ትዳር መስመር ስትገቡ ማለት ነው። ገባችሁ? የእነ ሀይሚዬ ግን ብዙ ሊብራራልኝ አልቻለም። ፍቅረኛሞች ሆነው በአንድ ቤት ውስጥ ሽማግሌ ሳይላክ ላይክ እሱ ትንሽ ከብዶኛል። ይቅርታ አድርጉልኝና ማታ መመለስበታለሁ ቪዲዮን አይቼ። ሆኖም ምንድነው እኔ 100% የምናገረው በፍጹም እንትን አይሉም ማለት ነው። ምንም ነገር እንትን የለም። ሌላ ነገር አትግቡ ውዶቼ ማለት ነው። ብቻ ይከብዳል። ለምንድን ነው እኔን ቮይስ የማይሰማው ይሄ ልጅ? ደንግጣለች። እሺ እናቴ እንደምታካብደው አውቃለሁ ብላለች ውዶቼ። ያው በዚህ አጋጣሚ ያው ደጋግመን ሁላችሁም አንድ ቤት እየተኖረ የሚለው ነገር ብዙዎቻችሁ እያነሳችሁ ነው። ብዙዎቻችሁ ማለት ነው ሀገር ካለች ልጅ ጋር ራሱ ዲስከስ አደረግ በፍጹም እላለሁ። ለምን የሆነ ብቻ ያኔ እኔ እንጃ ሀይሚና ብሩኬ ላይ እኔ 100% ተማመናለሁ። ለምን እንደሆነ አላውቅም። ከምር ነው ምናችሁ ሌላ መስመር ውስጥ አይገቡም። ግን ማካበድ ማለት ያው አንዳንዴ እኔ አሁን ለምሳሌ ትንሽ ያካበድኩት ነገር አለ። ምንድነው
ቦይ ፍሬንድ እና ገርል ፍሬንድ ሴቷ ቤት ያለ ምንም ሪዝን ትንሽ ይከብዳል። ገባችሁ? ከበደኝ እኔ ወይ ደግሞ ያኔ ብቻ አሁን ለምሳሌ ሀይሚዬ አብርሽ ላይክ ብሩኬ ይሻላል መሰለኝ። አይ ቲንክ አይ ዶንት ኖ ብቻ ትንሽ በቃ ለኔ ከበደኝ። ለሀይሚቴ ደግሞ ኢዚ ነው። ገባችሁ? ይሄ እንደ አስተዳደግ እንደ አካባቢ ላይክ ነው እና ብዙ ማካበድም የለብንም እኔ ራሴ ማለት ነው። ግን ወደ እምነቱም ከሄደ አይሆንም ከፍቅረኛ ጋር ይቅርብኝ ልዝለለ በቃ ይመችሽ ሀይሚቴ ማይስዊት እና እንግዲህ በጠዋቱ እንደተነስታ መኪና ውስጥ ገብታላችኋለች። በጠዋቱ ማለት ነው። ብሩክ ጋር ስደውል ደግሞ ብሩኬ ያው ብዙ ድምፅ እንትን አይልም እንቅልፍ ላይ ሆኖ ላይክ ማለት ነው። እንግዲህ ብሩኬ እንደሚለው አልጋ ሳሎን ላይ አልጋ መኖር አልፈልግም እያለች ነው እንግዲህ። እኔ ተመችቶኛል፣ አንቺ አትጨነቂ፣ ኖርማል ነው። ፍራሽ ይላውጣና ወይ ልስጥህ ሰው አንተና ማለት ምን አይነት ሀሳብ መሰለክ? ሶፋ ላይ ነው ኩርትም ብለህ የምትተኛው፣ ረጅም ነክ፣ ሶፋ አይመችም፣ እግርህን እንኳን መዘርጋት አትችልም ምናምን እና የሆነ ሀሳብ መጣልኝ። አብረን እየኖርን አይደል? ስለዚህ ምን ችግር አለው እኔ ክላስ ብትተኛ? ማይ ስዊት ማለት ነው። በዚህ አጋጣሚ ለሶፋሽም ይጎዳል። እሱ ሞርታ አይሆንም ረጅም ስለሆነ ፍራሽ ግዢ ማለት ነው። ፍራሽ የሚቆም ያሁን እንግዳ መቀበያ ፍራሽ የለም፣ እንደሱ ብትገዢ ኢትዝ ግሬት ማለት ነው። ካልሆነ ደግሞ ዘመኑ የረቀቀ ነው ሀይሚትዬ ማለት ነው። ከኦንላይን ላይ ይሄ የሚነፋው የለም እንደ በጣኒያ ነው፣ እንደዚህ በጣኒያ ነው። እንዴት ደስ ይላል መሰላችሁ! ብርድ ልብስ ነው፣ በብርድ ልብስ እቃ ነው የሚመጣው። ከዛም በኋላ ሲነፋ ራሱ ፍራሽ ይሆናል ማለት ነው። እንደውም ለሴትዮዋ ይስተርዳ ይፈርሸን ነበር እና በጣም እንደዛ አይነት ነገር ብታደርጊ ኢትዝ ግሬት ማለት ነው። ከዛ ነው ሀይሚትዬ ምን እናድርግ? ሌላ ሰው ቢሆን እንኳን ብዙ ነገር አስተያየት እንሰጣለን። የምር እኔ በጣም እያሳሰበኝ ነው፣ በጣም እየተጨናነኩኝ ነው። ማርያምን አትጨነቂ። ሙሺ እንኳን ምን ትለኛለች? ኖ አበስብሾ ሳይሆን ባላበሰብሰው ነው። ቤት ኪራይም ባይዘዌ ውሃም ሁለት ሰው ሲሆን ውሃም ስለእንትን ስለሚል ነው እንግዲህ ለፕራንኩን አላውቅም። ስለ ቤት ኪራይም ይጨምራል እንደ ስደቱ ማለት ነው። ዱባይም እንደዚህ አይነት ነገር ያለ ነበር። ማርያም ወይኔ አንተ ደግሞ እንዴ ቅመሚ ስሚ፣ ራስን አታምነው? ወይኔ ብሩክ፣ ይሄ ማመን ያለማመን ጉዳይ ነው እንዴ? እሺ ምን ሆነክ ነው ታዲያ? ምንም አይደለም፣ ግን አለው ልክ የሚባል ገደብ የሆነ ባውንደሪ ምናምን አለ እና ልክም አይደለም። ኦልሬዲ እኔ ሴት ቤት ነኝ አይደለም? በቃ ሴት ቤት ሆኜ ላይክ ራሴን መጠበቅ ባለብኝ ልክ እጠብቃለሁ። ማለፍ ያሌለብኝ ነገር ማለፍ የለብኝም። አይልሽም እኮ ጀግና ነው። ሪሊውን ነው የምነግራችሁ። እኔ በቃ እኔ ድሪም ሳረገው ራሱ ብሩክን በቃ ይሄ ባህሪው በጣም ነው የሚመቸኝ። በቃ ሴት ቤት ነኝ ያለሁት ለምን በቃ ራሴን በጣም እኔ እንጃ በቃ የሆነ እንጃ እንዴት ብዬ ቃላት ያጥረኛል ማለት ነው። ገደብ አለው። እዚህ ጋር ፕራንክ ነው ሀይሚቴ የምታደርገው ፕራንክ ነው። የብሩኬ መልስ ደግሞ በጣም አስደስተኝ ማለት ነው። ትክክል ነው እንግዲህ ያው አንደኛ ነገር ለቤት ኪራይም ይቀላል። ግን ምንድነው መሰላችሁ ውዶቼ ማሮቼ፣ እዚህ ጋር ማን እንዳለ ልንገራችሁ። ያው ስለ እምነት ሁላችንም ንጹህና ጽድቅ ሆነን አይደለም። ግን ምንድነው የሆነ እንደ ኒካ የሚባለው ነገር የለም እንደዛ ማለት ነው። በክርስትና ትንሽ ነገር ገባችሁ። ነገ ለወደፊት ያው ባልና ሚስቶች ናቸው፣ የልጆች ባልና ሚስቶች ናቸው። ከተጋቡ ተዋለዱ ነው ተወት የልጅ እናት እና ባልና ሚስቶች ናቸው። ዛሬ ላይ ግን ትንሽ ማለት ነው ሰው ለሰው ምናምን አይደለም፣ እንደዚሁ ቃል ኪዳን በፈጣሪም ማለት ነው ዘንድ ወይኔ እናቴ አባቴ ሚስት እንደው ምን ነው ዝም ብለስ እንደምጠብቅ አውቃለሁ። ግን ደግሞ አሁን እኔ ራሴ ፈቀድኩልህ ማለት ያልኩሽ እኮ ነው። አሁን ትንሽ ችግር በተፈጠረ ቁጥር በዚህ እድሜያችን እየተግባባን አይደለም። የማይ ስዊት እዚህ ጋር ብሩክም ማሻላ ብያለሁ። ሀይሚትዬ ማሻላ እዚህ ጋር ሀይሚትዬ ያኔ ሁሉንም ድሪም እናድርግ ማለት ነው። ለረጅም ዓመት ተጋብተው ተከባብረው የሚኖሩ እንደዚሁም ደግሞ እኔ በእናንተ ኤጅ ላይ ጤፒ ነው የተጫወት ነው። ጭቅጭቅ የለም ኒቨርስ ማለት ነው። እና ሁሉም አሁን 40 ዓመትም ሲሆኑ እየተጨቃጨቁ ነው። ሊኖሩ ይችላሉ አሉም፣ ግን ሁሉም ጋር አይደለም።
ገባችሁ? ሁሉንም ድሪም አናርግ። አሁን በ40 ዓመታቸው ወልደው የሚጨቃጨቁ ሰው ካለ እኛም መጨቃጨቅ አለብን? ኔቨር። በእናንተ ኤጅ እንደውም የሚጨቃጨቅ ያለ አይመስለኝም። ሪሊው ነው ውዶቼ ማለት ነው። እና አንዳንዴ ምንድን ነው ሁሉንም ማጠቃለል አይደለም እዚህ ጋር ማለት ነው። በጣም በዚህ እድሜ በጣም በቃ በዚህ እድሜ ኢንጆይ በኢንጆይ ነው ውዶቼ፣ ኢንጆይ በኢንጆይ ነው። መዝናናት ነው፣ ብር ማባካን ነው፣ ፏብትን ነው፣ ጭቅጭቅ ማፊ። በብዛት ደግሞ ስራ እየሰራችሁ ከሆነ እሱም ባለስራ ከሆነ እናንተም ባለስራ ከሆናችሁ ፏብትን ነው። እና 40 ዓመት ላይም ቢደርሱ ምንድን ነው የሚጨቃጨቅም አለ ማይጨቃጨቅም አለ። በዚህ ኤጅ ግን በሃይሚና በብሩኬ ኤጅ ያለ በፍጹም የሚጨቃጨቅ ሰው የለም ነው ምለው። ሜቢ ቢኖር ሪሊዮን ነው ጭቅጭቅ ይኖራል። ቢኖር ከ125% ማለት ነው። ይሄ ሀፍላ እድሜ ላይ ነው። ሲቀጥል ደግሞ ብሩኬ እንደሚለው እንግዲህ ገናኛ ያኔ ብዙ ነገሮችን ያው ከተወለደ በኋላ ጭቅጭቅ ኦቨር ይጨምራል ይመስለኛል። ለምሳሌ ይቀረናል እኮ ነው እንጂ ታውቃለህ። እና ታዲያ ሰውን ነገር አሁን እሺ አንቺ ከኔ ወለድሽ ይባል ማርያምን አስቢ፣ ወለድሽና እኔና አንቺ ስንጣላ ተለያየ ምናምን አስቢ፣ ልጅሽ እንዴት እንደምታሳድግ ለምን እንለያያለን? ኦሬዲ እናት ናት ብዙ ነገር የምትችለው አይደለ? አትችለኝም ኖ እንዲህ የሚባል ነገር የለም ሃይሚ። ቴንኪዩ። እንደዚህ ኦፕን አድርጎ ወንዶች ከብሩኬ ተማሩ። ኤቭሪባዲ እንደዚህ ኦፕን አድርጋችሁ መናገር ነው ያለባችሁ። ገባችሁ? ሃይሚም እያዳመጥሽ ነው። አንደኛ ነገር ለትዳር ምንድነው መቻቻልና መተማመን ነው። ሃይሚን ብሩኬ እንዳለው ኦፍኮርስ እድሜ አይደለም፣ ዋንትያም ወልዳለች። እድሜ ነው። ሁለታችሁም ትልቅ ናችሁ፣ ህፃን አይደላችሁም። ሪሊውን ነው እድሜ ልጅ አይደሉም ውዶች። በዚህ እድሜ ያገባችሁ አትኖሩም፣ ትኖራላችሁ። ግን ምንድነው መቻቻል። ሃይሚና ብሩኬ እርስ በርሳቸው አይደማመጡም። ወላሂ ነው የምላችሁ። በጣም ሲጨቃጨቁ ምናምን እኔ ራሴ አንዳንዴ ያስባለሁ ያረቢ እድሜ ሲጨምር ላይክ ሲቆዩ በቃ የሚለው ነገር አለ እንጂ በዚህ ሰዓት አሁን ልጅ ቢፈጠር ኦፍኮርስ ብሩኬ ትክክል ነው። ሊስን ሰዓቱ እኮ ነው የሚወስነው። እኔ እንኳን እንደዚህ አሁን እንውለድ እያልሽ እንዳልሆነ እኮ ገብቶኛል እኮ። እንደዛ ይፈጠር ብለሽ አቀለልሽ ጋት እንዳይገባ እኮ አቀለልሽው ነው የምልሽ። ከባድ ነገር እንዴ ኖርማል የሰው ህይወት ነው እኮ የምትይ እንዴ ኖርማል ልጅ መፈጠር ኖርማል ነው እንዴ ውዶች? እኔ በዚህ ጉዳይ ስደት ላይ እምጣላለሁ እንዴ። የልጅ መውለጃ ሳይኖር እርግዝ ብለው በአንድ ወራቸው ተንቀባረው ስራ አቁመው ይቀመጣሉ እንዴ። ልጅ ሲኖር ተፋልጦ መስራት ነው እንጂ ተፋልጦ በጀርባ በሆድ ተሸክሙ። እኔ ይሄን ነገር ትክክል ነው ብሩኬ። ኖርማል ትምህርት አይሰጥም እዚህ ጋር ሃይሚትዬ። ዛሬ ሃይሚትዬ በቃ ዋይ አራንቺ ብለሽ ከመኪና ጋር ተፎካከሩ። አሁን ብሩኬ መልክት አለው ማታ ጋር እመጣበታለሁ። ለምን ሃይሚትዬ ማለት ነው ሁሌ የምናገረው ለሴት ልጅ ለትዳሯ ለነገ አላማዋ ምሰሶ ናት። ለምን ይሄ መጨቃጨቅ ባህሪ የሆነ ነገሮችን ሁለታችሁ ማስተካከል፣ መደማመጥ የሚባለው ነገር መግባባት ማለት እኮ ውዶቼ አይነት አለው እና እሱን ለምን ፕራንክ ነው ያደረገችው፣ ካሜራ መኖሩን አያውቅም። ግን ብዙ ነገሮችን መማር እነሱም እኛም መማር አለብን። ብዙ ነገሮችን ያው ተመችቶኛል ውዶቼ ማለት ነው። ይመቻችሁ። ሃይሚትዬ ማይ ስዊት ብሩኬ ዋው እያለሁ ሞር ደግሞ ለመኪና ሽቶ ስትገዛ ይሄ ለሃይሚ 2 መግዛት አለብህ። ገባ አይደለ? እኔ በጣም ነው የራበኝ። ስማኝ፣ ለማንኛውም ማለት ነው ለክብሬ ስለተጠነቀቅ ብዙ ነገሮችን እንትን ስላልክ አመሰግናለሁ። እዛ ጋር ማለት ነው ናንዴ ሊሳምክ እዛ ጋር ካሜራ አለ። ኧረ ያው ምን ያሳፍራል? እንተኛ ባልኩሽ እንዳትን እንደባለፈው አሰብን ብሏት ትዝላቸዋል። እና ብሩኬ እኔ ይኸው እንደ ወታደሮች ይኸውልህ ጃገ ይሰማል። በጣም ነው ደስ የሚለው። ሪሊውን ነው መነግራችሁ። ሃይሚዬ ባልሽ ያኮራል። ሮቺ በዚህ እጁ ስሜቱን እንዴት ነው ኮንትሮል ያደረገው? ሪሊውን ነው እንዲህ አንገቱን ስትነካ አሁን ላይክ በጣም እኮ የሚከብደው። በጣም እንደዚህ አይነት አላማ ደግሞ ካላችሁ ሃይሚዬ ማለት ነው አለባበስ ራሱ በጣም መጠንቀቅ ነው ያለባችሁ ማለት ነው። እንደዚህ በቃ እንደዚህ ሁለታችሁም እኛ እንጾማለን የምትሉ ከሆነ
ብሩኬ ችግር የለውም ወንድ ስለሆነ። ሀይሚትዬ ግን በጣም መጠንቀቅ ነው ያለብሽ ማለት ነው። ለምን በጣም እኮ ስሜት እኮ በጣም ችግር ነው ውዶቼ። እንዴ ወንዶቹ እኮ እስከ መታመም ይደርሳሉ። እኔንማ ማታ መጣበት። ስለዚህ ቴንኪሩ ነው እና በጣም ነው የምንወዳችሁ፣ በጣም ነው የምታምሩት። አላህ መጨረሻችሁን ያሳምር። እንግዲህ አፍጥኑት እያልን ነበር። እንግዲህ መስመር እየያዘን ይመስለኛል ውዶቼ። እንግዲህ ይሄን ይመስላል። ለማንኛውም ይመቻችሁ። እንዲያዩ ስለፈለኩኝ ነው። ግን እውነት ግን በጣም ነው የማመሰግነው። አረ ፈታቢ ምን ምስጋና ነው። ተገኙ እኔ ምርቦኛል እኮ ባልበላ እንጀቴ ነው ያደረኩ። ሰላም በላቸው ግን ቅድሚያ ሰላም፣ እንዴት ናችሁ? ጉድ ተሰራውላችሁ። ደህና አደራችሁ? እሺ ብለህ ቢሆን ጉድ ፍኜ ነበር። ጉድ ተሰርቼ ነበር። ምኑን ነው እሺ የምለው? አብረን እንደር። አረ ጉድ ይፈል። እሺ ብል ሳምር ሲቀር ያለ ማለት ነው። ብሩኬ እኮ አይልም። እኔ ውዶቼ በዚህ አይነት ፈተና ብሩኬ ያልፋል። ብሩኬ እኮ ተሳስቶ የኔ ፍቅር መጣች አይልም። ለምን? ብሩኬ በሰው የሚመራ አይደለም፣ በኦዲየንስ የሚመራ አይደለም፣ በራሱ የሚመራ ነው። ስለዚህ አሁንም ሀይሚዬና ብሩኬ ህይወታችሁን፣ አላማችሁን እኛ አንድ ላይ ተጋብታችሁ እንድትኖሩ እንድትወልዱ እንመኛለን። ፈጣሪም የሚወደውን ነገር ማለት ነው። ከዛን ወዲያ ግን የሀይሚዬን ህይወት ኦዲየንሶች አይመሩም። የብሩክን ህይወት ዘር ለገበሬ አትመራም፣ ኦዲየንሶች አይመሩም። ስለዚህ እናንተ ደስ እንዲላችሁ ብዬ እናንተ ደስ እንዲላችሁ ብዬ የሚባለው ነገር ከሽማግሌ ከምናምን ነው። ሰምታችኋል። እና ይመቻችሁ። ለማንኛውም እንወዳችኋለን። እኔ በባዶ ተደርገኛለሁ። ወዳችኋለሁ። ለዚህ ተንኮል ነው ባይዘው ሴትዮዋ ማለት ነው። ቆሻሻ ምናምን አላለችኝም። ሞሮ ስጠይቀኝ ጥያቄ ስታበዛብኝ ሞሮ ስጠፋብኝ ነው እንደዛ ያልኩት እንጂ የምንም እንደዛ የለም።